በሰው ልጅ ታሪክ ውስጥ ዲሞክራሲ፣ የሰብአዊ መብት ጥበቃና የሕግ የበላይነት መከበር ተምሳሌት ተደርጋ የምትወሰደው የአሜሪካ ምድር ዛሬ አዲስና እጅግ የሚረብሽ የፖለቲካና የማኅበራዊ ቀውስ ተከስቶባታል። ዓለም ገና ከትላንቱ ወታደራዊ ፍጥጫዋ ሳታገግም አሁን ደግሞ በሀገር ውስጥ ስደተኞች አያያዝና በፌዴራል ወኪሎች የኃይል አጠቃቀም ዙሪያ የተነሳው ማዕበል የአገሪቱን ክፉኛ እያናወጣት ይገኛል። በአሁኑ ወቅት በኒውጀርሲ ግዛት ኒውአርክ ከተማ በሚገኘውና ዲላን ሆል ተብሎ በሚጠራው የኢሚግሬሽን መቆያ ጣቢያ ዙሪያ የታየው ትዕይንት አሜሪካ ከገዛ ሕሊናዋ ጋር እያደረገች ያለውን እልህ አስጨራሽ ትግል ቁልጭ አድርጎ የሚያሳይ ነው። ይህ ትንታኔ የሚያተኩረውም ባለፉት ጥቂት ሰዓታት ውስጥ በዚያች አስፈሪ ማቆያ ጣቢያ ደጃፍ ስለተከሰተው ግጭት፣ በአንድ የአሜሪካ ሴናተር ላይ ስለተሰነዘረው የኬሚካል ጥቃት፣ በማቆያው ውስጥ ስላለው አሰቃቂ የሰብአዊ መብት ጥሰትና በትራምፕ አስተዳደር ስር እየታየ ስላለው አዲሱ የዲፖርቴሽን ዘመን አስደንጋጭ እውነታዎች ይሆናል። ሁኔታው የጀመረው ባለፈው ሳምንት መጨረሻ ላይ በሚታሰበው የሜሞሪያል ዴይ በዓል ዋዜማ ነበር። ለወራት ያህል ኢሰብአዊ አያያዝ ይፈጸምብናል በሚል ሲያማርሩ የነበሩ በመቶዎች የሚቆጠሩ የዲላኒ ሆል እስረኞች ሰላማዊ የሆነ የምግብ ማቆምና የሥራ ማቆም አድማ መጀመራቸውን አስታወቁ። የማቆያ ጣቢያ ጂኢኦ ግሩፕ በሚባል የግል ኩባንያ የሚተዳደርና 1000 አልጋዎች ያሉት ግዙፍ ተቋም ቢሆንም በውስጡ ያለው ሁኔታ ግን ከገሃነም የማይተናነስ መሆኑን የእስረኞቹ ጠበቆች ይናገራሉ። ሰዎች በመሬት ላይ ይተኛሉ። ክፍሎች በሰው ተጨናንቀዋል። ውሃው ቅዝቃዜው አጥንትን ይሰብራል። ምንም ምግብ የለም፣ ብርድ ልብስም የለም በማለት የኖቫሎ ግሩፕ ዋና ሥራ አስፈጻሚ ሰሌኒያ ዴስቲፋኒ አሰቃቂውን ሁኔታ ትገልጸዋለች። እንዲያውም ከእስረኞች መካከል እንደ ካንሰርና ስኳር ያሉ ከባድ ሕመሞች ያሉባቸው ሰዎች እንኳን የሕክምና እርዳታ እንዳያገኙ መከልከላቸው በማቆያው ውስጥ ያለውን የጭካኔ ልክ ያሳያል። ይህ በውስጥ የተጀመረው ቁጭት ወደ ውጭ ወጥቶ ወደ ለየለት ግጭት የተቀየረው ደግሞ ሰኞ ዕለት ነበር። በመቶዎች የሚቆጠሩ ሰላማዊ ሰልፈኞች በማቆያ ጣቢያው ዙሪያ በመሰብሰብ የእስረኞችን መብት እንዲከበርና ማቆያው እንዲዘጋ ድምፃቸውን ማሰማት ጀመሩ። ሰልፈኞች የኢሚግሬሽንና የጉምሩክ ማስከበር አገልግሎት ተሽከርካሪዎችን መንገድ በመዝጋትና የሰው ሰንሰለት በመፍጠር ተቃውሟቸውን ሲገልጹ፣ ጭንብል የለበሱና መሳሪያ የታጠቁ የፌዴራል ወኪሎች ደግሞ በኃይል ምላሽ መስጠት ጀመሩ። የፍሪደም ኒውስ ቲቪ የቀረጸው ቪዲዮ እንደሚያሳየው ወኪሎቹ የሰውን ዓይን በሚያቃጥል የኬሚካል ጋዞችን በመርጨትና በዱላ ሰልፈኞችን በመደብደብ አሰቃቂ እርምጃዎችን ወስደዋል። ሰዎችን መሬት ላይ እየጎተቱ ሲያስሩና ሲደበድቡ የታዩበት ትዕይንት አሜሪካ በዲሞክራሲ ስም የምታስተምረውን ትምህርት ጥያቄ ውስጥ የሚከት ነበር። በዚህ ግጭት መሃል ግን አንድ እጅግ አስገራሚና ዓለምን ያስደነገጠ ክስተት ተመዝግቧል። የኒውጀርሲ የዲሞክራት ሴናተር አንዲ ኪም በማቆያው ውስጥ ያለውን ሁኔታ በዓይናቸው ለማየት ወደ ውስጥ ዘልቀው ገብተው ነበር። ሴናተሩ በውስጥ ያዩትን ሲገልጹት የወተት ካርቶኖች ውስጥ ያለው ወተት ረግቶ ድንጋይ ሆኗል በማለት የተበላሸ ምግብ እስረኞች እንዲመገቡ እንደሚገደዱ አረጋግጠዋል። ሴናተሩ ከውስጥ ወጥተው ከሰልፈኞቹ ጋር ለመቀላቀል ሲሞክሩ ግን የፌዴራል ወኪሎች ሰከንድ እንኳን ሳይዘገዩ በሴናተሩ ፊት ላይ የኬሚካል ጋዝ ረጩባቸው። አንዲ ኪም በድንጋጤና በሕመም መሬት ላይ ሲወድቁ በጎ ፈቃደኞች በዓይናቸው ላይ ውሃ ሲያፈሱላቸው የሚያሳየው ምስል በአሜሪካ ፖለቲካ ውስጥ ትልቅ ማዕበልን አስነስቷል። ዛሬ ያየሁትና ያጋጠመኝ ነገር አሳፋሪ ነው። ዲላኒ ሆል የዚህ አስተዳደር ውድቀት ማሳያ ነው በማለት ሴናተሩ ቁጣቸውን ገልጸዋል። አንድ የሕዝብ ተወካይ በገዛ አገሩ የጸጥታ ኃይሎች እንዲህ ያለ ጥቃት ሲፈጸምበት ማየት አሜሪካ ያለችበትን የፖለቲካ መከፋፈል ቁልጭ አድርጎ ያሳያል። የግጭቱ መባባስ ምክንያት የሆነው ደግሞ ማርቲሎን አሎንሶ ሶቶ ሄርናንዴዝ የተባለው እስረኛ ታሪክ ነው። ማርቲን አድማውን ካስተባበሩት መካከል አንዱ ሲሆን ባለቤቱ ደግሞ የ4 ወራት ነፍሰ ጡር ናት። ማርቲን ለልጆቹ ዳይፐር ሊገዛ በወጣበት ወቅት በአሰቃቂ ሁኔታ ታድኖ የታሰረ ሲሆን አሁን ደግሞ ወደ ሌላ ራቅ ያለ እስር ቤት ሊዛወር መሆኑን የሰሙ ሰልፈኞች መንገዱን በመዝጋት ተቃውሟቸውን አጠናክረዋል። ማርቲን አሁን ባለበት ሁኔታ ክብደቱ እጅግ ቀንሶ 110 ፓውንድ ብቻ እንደሚመዝንና እንደ አጥንትና ቆዳው ብቻ የቀረሰው መሆኑን ጠበቆቹ በሐዘን ይገልጻሉ። ይህ የአንድ ቤተሰብ መፈራረስና ሰብአዊ ስቃይ በትራምፕ አስተዳደር ስር እየታየ ያለው አዲሱ የዲፖርቴሽን ፖሊሲ ውጤት ነው። በትራምፕ ሁለተኛው የሥልጣን ዘመን እስካሁን 50 የሚጠጉ የኢሚግሬሽን እስረኞች ሕይወታቸው ያለፈ ሲሆን ይህም ባለፉት 20 ዓመታት ውስጥ የታየው ከፍተኛው የሞት ቁጥር ሆኖ ተመዝግቧል። ለዚህ ሁሉ አሰቃቂ ድርጊት ግን የሀገር ውስጥ ደህንነት መስሪያ ቤት የሚሰጠው ምላሽ እጅግ የሚገርም ነው። የመስሪያ ቤቱ ኃላፊ ማርኩዌን ሙሊን በዲላን ሆል ውስጥ ምንም አይነት የምግብ ማቆም አድማ የለም በማለት ጉዳዩን አስተባብለዋል። እንዲያውም መስሪያ ቤቱ ባወጣው መግለጫ ተቃዋሚዎቹን
ሁከት ፈጣሪዎች በማለት የፈረጀ ሲሆን የጸጥታ ኃይሎቹ ዝቅተኛውን ኃይል ብቻ ተጠቅመዋል ብሏል። የመጀመሪያው ህገ መንግስታዊ ማሻሻያ ሰላማዊ ሰልፍን ይፈቅዳል እንጂ ሁከትን አይፈቅድም በማለት በሴናተሩና በሰልፈኞቹ ላይ የተሰነዘረውን ጥቃት ለመከላከል ሞክሯል። ይባስ ብሎም የአስተዳደሩ ባለስልጣናት ይህንን የተቃውሞ ማዕበል ለፖለቲካ ትርፍና ለገንዘብ ማሰባሰቢያ ተብሎ የተሰራ ድራማ በማለት አጣጥለውታል። ይህ ሁሉ ትርምስ እየተከሰተ ያለው ደግሞ በትራምፕ አስተዳደርና በአሜሪካ ኮንግረስ መካከል በ70 ቢሊዮን ዶላር የኢሚግሬሽን በጀት ዙሪያ ፍጥጫ ባለበት ወቅት ነው። ትራምፕ ለኢሚግሬሽን ማስከበሪያ የሚሆን ከፍተኛ ገንዘብ ቢጠይቁም ሪፐብሊካን ሴናተሮች ግን በትራምፕ የግል ፍላጎት ማለትም የዋይት ሀውስ ውስጥ አዲስ የጭፈራ አዳራሽ ለመገንባትና በጥር 6ቱ ጥቃት ተሳታፊ የነበሩ ሰዎችን ለመካስ በሚል ለተዘጋጀው 1.8 ቢሊዮን ዶላር ምስጢራዊ ፈንድ ምክንያት በጀቱን አግደውታል። የሀገር ደህንነትና የዜጎች ሕይወት በእንዲህ ያለ የፖለቲካ ቁማር ውስጥ መውደቁ አሜሪካን ወደ ታይቶ የማይታወቅ የተቋማዊ ውድቀት አዘቅት ውስጥ እየገፋት ነው። የኒውጀርሲዋ ገዢ ሚኪ ሸሪል እና የኒውዮርክ ከንቲባ ራስ ባራክ በማቆያው ዙሪያ ባለው አየር ላይ የሚሰማው የፍሳሽና የኬሚካል ጠረን የሰውን ልጅ የመኖር መብት የሚጋፋ መሆኑን ገልጿል። ከንቲባ ባራካ በዲላ ሆል ውስጥ የሚፈጸመውን ህገወጥ ድርጊት እንዲመረምር ለጠቅላይ አቃቢ ሕግ ጥሪ አቅርበዋል። ጠቅላይ አቃቢ ሕጓም በበኩላቸው ስለ ማቆያው የሚወጡት ሪፖርቶች እጅግ አሳሳቢ መሆናቸውንና ማንኛውም ሰው በሕግ ፊት ክብር ሊሰጠው እንደሚገባ አሳስቧል። የኒውጀርሲ ከፍተኛ ሴናተር ኮሪ ቡከርም ቢሆኑ በዲላን ሆል ያሉ ስደተኞች ለሰብአዊ መብታቸው ሲሉ ነው የምግብ ማቆያ አድማ እያደረጉ ያሉት፣ የጣቢያውን ሁኔታ እጅግ አሳፋሪ ነው በማለት የአስተዳደሩን ግትርነት ነቅፈዋል። በዚህ እጅግ አሳሳቢ ክስተት ውስጥ ሌላው ትኩረት የሚሻው የብዙዎችን ሕሊና የሰነጠቀው ነጥብ በማቆያ ጣቢያ ውስጥ ስላለው ግላዊና ሰብአዊ ስቃይ የሚወጡት ዝርዝር መረጃዎች ናቸው። የኖቫሎ ግሩፕ ጠበቆች እንደገለጹት በማቆያው ውስጥ ያለው የምግብ አቅርቦት ከሰው ልጅ ፍጆታነት ባለፈ ለትልና ለተዋሲያን መራቢያ እየሆነ ይገኛል። በተለይም ማርቲን ሶቶ ሄርናንዴዝ የተባለው እስረኛ ትል የፈላበትና የሻገተ ምግብ እንዲበላ መገደዱን ጠበቃው ሲገልጹ ሁኔታው ምን ያህል አሰቃቂ ደረጃ ላይ እንደደረሰ ያሳያል። ሴናተር አንዲ ኪም በውስጥ ባደረጉት ጉብኝት ወተቱ ካርቶን ውስጥ ረግቶ ድንጋይ ሆኖ መገኘቱ መመልከታቸው የአስተዳደሩን ከፍተኛ የጥበቃ ደረጃ አለን የሚለውን መከራከሪያ ውድቅ የሚያደርግ ሕያው ምስክር ነው። የማርቲን ሶቶ ሄርናንዴዝ ታሪክ የዚህ አጠቃላይ ቀውስ ማሳያ ሆኗል። ማርቲን እንደ አውሮፓውያኑ አቆጣጠር ጥር 20 ቀን የታሰረው ወንጀል ሰርቶ ሳይሆን ለልጆቹ ዳይፐር ሊገዛ ሱቅ በወጣበት ወቅት ነበር። ቀደም ሲል ከባለቤቱ ጋር በነበረው አለመግባባት ምክንያት ተከሶ የነበረ ቢሆንም ክሱ በሕግ ተቋርጦና ከመዝገብ ተሰርዞ በነበረበት ሁኔታ አይሲኤ ግን ይህንን እንደ ምክንያት በመጠቀም አድኖ አስሮታል። አሁን ላይ ማርቲን ወደ ኤልዛቤት ማቆያ ጣቢያ ተዛውሮ በብቸኝነት እንዲታሰር መደረጉና ስልክ እንዳይጠቀም መከልከሉ በቤተሰቡ ላይ ታላቅ ስነ-ልቦናዊ ስቃይም ፈጥሯል። ባለቤቱ ጋብርኤላ የ4 ወራት ነፍሰ ጡር ሆናና 2 ትንንሽ ልጆችን ይዛ አባታቸው በማንኛውም ሰዓት ሊባረር እንደሚችል በሚገልጽ ስጋት ውስጥ ትገኛለች። ከልጆቻቸው መካከል አንዱ የሕክምና እርዳታ ቢፈልግም በአባትየው መታሰር ምክንያት ሕክምናው መቋረጡ የችግሩን ጥልቀት ያሳያል። የዲላኒ ሆል ማቆያ ጣቢያ መልክዓ ምድራዊ አቀማመጥ ራሱ ለሰው ልጅ ኑሮ የማይመች መሆኑን ዘገባዎች ይጠቁማሉ። ማቆያው የሚገኘው በኒውዮርክ የኢንዱስትሪ ቀጠና ውስጥ ሲሆን በደርዘን የሚቆጠሩ ፋብሪካዎችና ግዙፍ የጭነት ተሽከርካሪዎች መተላለፊያ መሃል ነው። በአካባቢው ያለው አየር እጅግ የገማና የፍሳሽ ኬሚካል ጠረን የታፈነበት ነው። ባለፈው የሜሞሪያል ዴይ ሳምንት መጨረሻ ላይ የነበረው ኃይለኛ ዝናብን ተከትሎ የመጣው ሙቀት ያንን ግማት ይበልጥ አባብሶታል። በዚህ በተበከለ አየርና በቆሸሸ አካባቢ እስረኞች ታጉረው እንዲቆዩ መደረጋቸው የኒውጀርሲዋን ገዢ ግፉኛ አስቆጥቷቸዋል። ገዢዋ ኒውጀርሲ የግል ማቆያ ጣቢያዎችን የሚከለክል ሕግ ነበራት። ይህ ማቆያ መከፈት አልነበረበትም በማለት የተጠያቂነት መጥፋትን አገሪቱን ወደ አምባገነንነት እየገፋት መሆኑን አስጠንቅቀዋል። በሌላ በኩል የትራምፕ አስተዳደር በኮንግረሱ በኩል ሊያጸድቀው የፈለገው የ70 ቢሊዮን ዶላር በጀት አሁን ላለው ትርምስ ሌላው ማገዶ ሆኗል። ሪፐብሊካን ሴናተሮች በጀቱን ያገዱት በትራምፕ የግል ፍላጎት ማለትም በዋይት ሀውስ ውስጥ የጭፈራ አዳራሽ ለመገንባትና ለጥር 6ቱ ሰዎች የጸረ መሳሪያነትን ፈንድ በሚል ለቀረበው 1.8 ቢሊዮን ዶላር ነው። ይህ የፖለቲካ ሽኩቻ በትክክል ለሀገር ደህንነት የሚውለውን ገንዘብ እንዲታገድና በማቆያ ጣቢያዎች ውስጥ ያለው ሁኔታ ይበልጥ እንዲባባስ አድርጓል። አስተዳደሩ ቃል አቀባይ ላውረን ቢስ ይህንን ተቃውሞ ለፖለቲካ ትርፍና ለገንዘብ ማሰባሰቢያ የተሰራ ድራማ በማለት ቢገልጹትም በመሬት ላይ ያለው እውነታ ግን የሰዎችን ሕይወት የሚቀጥፍ ሆኗል።
የኒውዮርክ ከንቲባ ማቆያውን የሚያስተዳድረው ጂኢኦ ግሩፕ የከተማዋን ደንቦች በመጣሱ ምክንያት በሕግ እየተፋለሙት መሆኑን ገልጸዋል። ጠቅላይ አቃቤ ሕጉም ስለ ማቆያው የወጡት ሪፖርቶች እጅግ አሳሳቢ መሆናቸውንና ሁሉም ሰው በሕግ ፊት ክብር ሊሰጠው ይገባል በሚለው መርህ መሰረት ምርመራ እንደሚጀመር ቃል ገብቷል። ሴናተር ኮሪ በማህበራዊ ገጻቸው ላይ እንደገለጹት ስደተኞች በዲላኒ ሆል የምግብ ማቆም አድማ እያደረጉ ያሉት ለሕልውናቸውና ለሰብአዊ መብታቸው ነው ሲሉ ገልጸዋል። በኒው ጀርሲ የታየው ይህ ግጭት አሜሪካ በአሁኑ ወቅት ያለችበትን ትልቅ የፖለቲካና የሞራል ስብራት ቁልጭ አድርጎ ያሳያል። አንድ የአገሪቱ ሴናተር በጥበቃ ኃይሎች ፊት ላይ የኬሚካል ጋዝ ሲረጭበት፣ እስረኞች ትል የፈላበት ምግብ እንዲበሉ ሲገደዱና ነፍሰ ጡር እናቶች መከራቸውን ሲቆጥሩ ማየት የአገሪቱን የዲሞክራሲ ዋጋ ጥያቄ ውስጥ የሚከት ነው። ዲላኒ ሆል ዝም ብሎ ሕንፃ ሳይሆን በትራምፕ ሁለተኛው የሥልጣን ዘመን እየታየ ያለው የጭካኔና የኃይል የበላይነት ምልክት ሆኗል። 50 የሚጠጉ እስረኞች መሞታቸው የችግሩን አሳሳቢነትና የጊዜ ገደብ የሌለው እስራት የሚያስከትለውን አደጋ ያረጋግጣል። በቀጣይ የሚጠበቀው የጠቅላይ አቃቤ ሕጉ ምርመራና በኮንግረስ ውስጥ የሚደረገው የበጀት ጦርነት አሜሪካ ወደ ሰብአዊነት ትመለሳለች ወይንስ በኃይልና በጭቆና ጎዳና ትቀጥላለች የሚለውን ጥያቄ የሚመልስ ይሆናል። የአንድ ኪም የሚቃጠል ዓይንና የማርቲን የቆዳና የአጥንት መቅረት ለአሜሪካ የታሪክ መዝገብ ትልቅ የሕሊና ጠባሳ ሆነው ይቆያሉ። ይህ በኒው ጀርሲ ዲላኒ ሆል ማቆያ ጣቢያ ዙሪያ የተቀሰቀሰው ቀውስ አሜሪካ ውስጥ የግል ኩባንያዎች የሚተዳደሩ የማቆያ ተቋማት ስላላቸው አደገኛ የንግድ ትርፍና የሰብአዊ መብት ንግድ ሌላው አስከፊ ገጽታን ያረጋግጣል። ይህንን ማቆያ የሚያስተዳድረው ጂኢኦ ግሩፕ የተባለው ግዙፍ ኩባንያ ከፌዴራል መንግስት በሚያገኘው ቢሊዮን ዶላሮች ትርፍ ለማጋበስ ሲል በእስረኞች ምግብና ጤና አጠባበቅ ላይ የሚያደርገው ከፍተኛ የገንዘብ ቁጠባ የሰዎችን ሕይወት ለሞት እየዳረገ መሆኑን መረጃዎች ይጠቁማሉ። የአሜሪካ እስላማዊ ግንኙነት ምክር ቤትና ሌሎች የሰብአዊ መብት ተሟጋቾች እንደሚሉት እነዚህ የግል ተቋማት በተጠያቂነት ነፃ እንዲሆኑ መደረጋቸው እንደ ማርቲን ሶቶ ያሉ ስደተኞች ቆዳና አጥንት እስኪቀሩ ድረስ እንዲራቡና በቆሻሻ እንዲታመሱ በር ከፍቷል። በኒው ጀርሲ የታየው ይህ ግጭት በአሜሪካ ዲሞክራሲ ላይ ትልቅ ጠባሳን ጥሎም አልፏል። አንድ ሴናተር በገዛ አገሩ ወኪሎች